እስራኤልን በአንድ ሚሳኤል አጠፋለሁ ኪም ጆንግ ኡን። የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ጠንካራ ድጋፍ በመግለጽ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት እጅግ አስደንጋጭ መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የባላስቲክና የኒውክሌር አቅም ለዓለም አሳስበዋል። ይህ የሰሜን ኮሪያ መግለጫ የወጣው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ በተፋፋመበትና የኢራኑ መሪ አያቶላህ አሊ ኻሜኒ መገደላቸው በተረጋገጠበት ወቅት ነው። ኪም ጆንግ ኡን ሰሜን ኮሪያ ለኢራን በጦር መሳሪያ የታገዘ ድጋፍ ለማድረግ ያላት ቁርጠኝነት የገለጹ ሲሆን ቻይና ለኢራን የላቁ ሚሳኤሎችን እያቀረበች እንደሆነ በሚነገርበትና ሩሲያ በምዕራባውያን ላይ ጠንካራ ማስጠንቀቂያ በሰጠችበት ወቅት የሰሜን ኮሪያው ጣልቃ ገብነት ቀውሱን ይበልጥ ውስብስብ አድርጎታል። ይህ የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ትልቅ ስጋት የፈጠረ ሲሆን ፕሬዝዳንት ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡት ማስጠንቀቂያም አጠናክሮታል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው አዲስ ወታደራዊ አስተላለፍ የቀጠናውን ግጭት ወደ ዓለም አቀፍ ጦርነት ሊቀይረው ይችላል ተብሎም ተሰግቷል። የተባበሩት መንግስታት ድርጅትና የምዕራባውያን መሪዎች እስካሁን በመግለጫቸው ላይ ይፋዊ ምላሽ ያልሰጡ ቢሆንም ዓለም አቀፍ የደህንነት ተንታኞች ግን ሁኔታው ወደማይመለስበት ደረጃ እየተቃረበ መሆኑን እየገለጹ ይገኛሉ። እናንተስ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? በኮሜንት ስር ያጋሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ።